ለኪ ማርያም ሰላም ለኪ መጽኔተ ኃይል ሰላም ለኪ። በመዲናችን አዲስ አበባ አያት 49 ስትደርሱ በተለምዶ ሎሚ ከለር ከሚባለው ህንፃ በታች ባለው በወንዝ በተከበበ መንደር ውስጥ ይገኛል። 20 እና 30 ደቂቃ የሚፈጀው መንገዱ ስትጓዙ ተፈጥሮን እያደነቃችሁ እግዚአብሔርን እያመሰገናችሁ በእውነት ይህ አዲስ አበባ ነው እያላችሁ ትገረሙበታላችሁ። ውሃ ድምጽ ብቻ ሳይሆን ታሪክም አለው። በዚህ ድንጋያማ ምድር ውስጥ ለዘመናት የፈሰሰው ወንዝ የአካባቢው ማህበረሰብ መዳኛና መጠጊያ ነው። ሐኪማችን ይሉታል። ሳይንሱ ባልደረሰበት፣ ሆስፒታሉ በራቀበት በዚያ ጥንታዊ ዘመን የዚህ ወንዝ ጠብታዎች ለቁስል መድኃኒት፣ ለህመም እረፍት ነበሩ። ይህ ደብረ ገሊላ ቅድስት ልደታ ለማርያም ቤተክርስቲያን ነው። እዚህ ነው ተወልጄ ያደግኩት። የጸበሉ ቦታ አብሩቀኖ ወይም ድንጋጀ ብሎ ነው የሚታወቀው። ይህ ጸበል የተመሰረተ በጣም ቆይተዋል። እኛ ራሱ አናውቅም፣ አባቶች ነው የሚያውቁ እንጂ እኛ አናውቅም። ይህ ጸበል ከድሮአችን ጀምሮ እኛ ጠዋት ከመጣን ተጠመቀን ከሰዓት በኋላ ወደ ስራ እንሄዳለን። አሁን እናቴ በልጅነቴ ስትሞት እና የእናቴ አባቶች እዚህ ናቸው እና እናቴ ሳላይ እሷ ስለሞተች እኔ ወደዚህ አመጡኝ። ያኔ ምንም ሳላውድኝ ከደረስኩ በኋላ ይህን ወንዙም መውረድ ጀመርኩ። ሲጀምር ትልቆች ግንድ ዛፎች አሉ እዚህ የድሮ የባለመሬቶች ናቸው ዛፎቹ ማለት ነው። እና ይሄ መሬት በሙሉ የባለ መሬቶች ነው እንጂ የገበሬ አይደለም። በኃይለ ሥላሴ ጊዜ ማለት ነው። በኃይለ ሥላሴ ጊዜ እና በኋላ ደርግ አዋሽ ሲገባ ዓመተ ምሕረቱን ይሄን አለ ብዬ እንኳን ያው አልችለውም፣ ግን ደርግ መሬት ለራስን ለገበሬ መሬት ተሸነሸነ፣ መሬት ተሰጠ። ይህ ጸበሉ ከዛም በፊት ነው ያለው። ከዛም በፊት ነው ያየሁት ያለው ማለት ነው። ከአያታችን ቅድማ ጀምሮ ማለት ያለው እና እዛ የሆነ ላዩ ላይ የድሮ ባለመሬቶቹ ዛፍ ግንድ ትልቅ ግንድ ነበር እዛ ላይ በላዩ ማለት ነው። አሁን ያቺ ትንሽ ቤት ሳር ቤት ተሰራቻለ ያለው ከጸበሉ በላይ ከሱ በላይ ትልቅ ግንድ ነበር እና አያቶቻችን ሲነግሩ ያለ ሰዓት እዛ ቦታ አትሄዱ፣ ያለ ሰዓት ማንም እዛ አይደርስም። አዎ ያለ ሰዓት ማንም አይድም። በቃ በጣም ይከብዳል። ጫካም ነው። ትልቅ ዛፍ አለ ግንድ እንደ ዘንዶ ይመስልና ግንድ ላይ ይጠመጠማል ይላሉ አያቶቻችን። እና ያለ ሰዓት እዛ ቦታ አትድረሱ፣ አይከድም ያለ ሰዓት እዛ ቦታ ይባላል። ማንም እዛ አይደርስም። እና ጸበሉ እንዳሁኑ ነው። ማንም ያድናል። እንዳሁኑ አልተቀዳም እንጂ ማንም ያድናል፣ ማንም ይዳንበታል፣ ከየትም መጥቶ ይጠመቃል። ግን እንዳሁኑ አልተከታተለም። የታወቁት ያው እኛ ብዙ አሁን ጸበል የሚመስሉ ብዙ መጠጫ ውሃም እዚህ ነው፣ ልብስ ማጥበት እዚህ ነው። እኛ አሁን ጸበል ይህ ጸበል አሁን ተጋርዶ ነው እንጂ እኛ ከጸበል ከወረ የሚወርዱ በኋላ እዛ ውሃን ልብስ እናጥባለን። ግን ወደ ጸበሉ ጠጋ ማለት አይቻልም። ይሄ ድሮ አያታችን ነው እንትን የተባለ ማለት ወደዛ ጠጋ አትበሉ፣ አትዳፈሩ የተባለ ማለት። ግን ቀስ ብለሽ በትንሹ ቦታ ሄደሽ ጠበሉ ይጠመቃል። ከስር ግን ውሃ ይታጠባል። ይሄ ወንዙ ከተበላሸ በኋላ ማለት ነው። በፊት ግን በዚህ ነው እየታጠብን ያለ ነው። እዚህ ነው የምታጠቡ ልጆች ይዋኛሉ የመጡ ንጹህ ውሃ ስለሆነ አሁን ተበላሸ እንጂ
እና እንደዛ ነበር የቆየሁት እና ሁሉም የዳኑበት ነው እየተጠቀሙበት ነው። ግን የከተማ ሰው እንደ አይቶ መጥቶ እንደአሁኑ አልበዛ። ኋላ ምንም ሐኪም ቤት የምንሄድ ምክንያት የለንም ማለት ነው። ሆስፒታላችን ትልቅ ሆስፒታላችን ይሄ ነው። ገበሬ አሞት ራሱ ጠዋት መጥቶ ተጠምቆ ከሰዓት እርሻ ያርሳል። ለምን ይሄ በቃ ሆስፒታል በቃ ትልቅ ሆስፒታል ብለን ነው የምንወስደው። አንዱ ድሮ ነገሩና ድሮ አያቶቻችን ጸበል ነው ብሎ ነገሩ። እነሱም ይጠቀማሉ ድሮ። እነሱ ይሄዱ ይጠቀማሉ ድሮ። ሰዓት ጠብቆ ጠዋት ይሄዱና ይጠቀማሉ። እነሱ ከየትም መጥተው ይጠቀማሉ፣ ይድናሉ ሰው። ቄሶቹ እንደዚህ አልተከታተሉም። አንድ ጊዜ የሆነ ወደ 80 ወደ 78 ነው 79 አካባቢ ግን ኪዳብረት ወደዛ አለች ሌላ ከዚህ ቀጥሎ አለች እና ቤተክርስቲያን እኛ ድሮ ደብራችን ዛራ ባብ ይባል ታውቃለህ ገብታች እሱ እዚህ ደብራችን እሱ ነበር እና እዚህ ነው ቤተክርስቲያን አንድ አመት በዛ ባዶ አንድ አመት እዛ ማዶ አንድ አመት ባዶ የሚወጣ በጥንቀት ጊዜ አሁን እዚህ ቤተክርስቲያኑ አፋፉ ላይ ቤተክርስቲያን ወጣና ቄሶቹ እንጠባል መጡ ባረኩ። ከዛ ወዳም እንደዛ መጡና ባረኩ። ከዛ ወዳ ባይባረክም በፊትም ሰው በቃ ይጠመቃል ይላል። ግን ከስር ልብስ ያጥቡበት ከስር ያንን ደግሞ ትልቅ ባህር ነበር። ቅድማ ከስር ከተባሉ ለምን ትልቅ ባህር ነው አለው። አሁን ተደፈነ እንጂ ጭቃ ቆሻሻ ሞላነ ውሃ ንጹህ እንደዚህ ያለ ድሮ ስና ይጠጣል። ድሮ እንዳሁን እንደተፈራሽ አጥቴ ድሮ ወርቅ ይመስልና እንደ ጠበል ነው ይጠጣል። ማንም ቀርቶ ይጣል በእጃችን እንደ እየቀዳን ነው እንደ እየጠጣን ነው ከብት የምንጠብቀው። እኛ አሁን ከለገዳዲ ቆሻሻ መጥቶ እንደዚህ ገብቶ ከዛ ቄራ ለገዳዲ አለ ደም ምናምን እየለቀቁ እና መጣራ አለ ግድብ ለገዳዲ ግድብ አለ። ያንን እዛ ቆሻሻውን ነጥሮ ወደዚህ ልኮ ንጹህ ወደ አዲስ አበባ ላከ። ያ ነው እንደዚህ ያበላሽት እንጂ ንጹህ ነበር ድሮ። አሁን እንደው ደህና ነው። በዝናብ በፊት ዝናብ ዘንቦ ነበር በቅርብ ጊዜ በሱ ነው ንጹህ እንጂ ለማት ይከብድሻል። ጭልም ያለ ቆሻሻ ነው። ያ ቆሻሻ ሞልቶ ነው ያ ባህር ሞላ። ከዛ ወዳ ሜዳ ሆነ እንጂ ትንሽ ነበረች የምትገባ ገብተሽ ይሄ ታች ወደ ጠበላ አለ ዛራብ ጠበላ አይተሻል? ዛራብ ጠበላ አይተሻል? አሁን እዚህ እዛው የሆነ የውሃ ወፍጮ ይባላል። ድሮ የውሃ ወፍጮ አለ ምክሬት ይባላለች። የውሃ ወፍጮ ነው የውሃ ወፍጮ ትባላለች። እና እንዳሁኑ በመብራት የለማ ውሃ ወፍጮ በመብራት የለም። ይሄ ማመለሻ ይባላል። ቦይ አሁን እዛ የጠበሉ ቦታ ከዛ ትልቁ ውሃ ይገደባል። እዛ ይገደብና አሁን እዛ ስር ቦይ አለ። አሁን እዛ ድር ቦይ አለ። ይሄ ራሱ ይደፈናል ተሞልቶ እዛ ጥግ ቦዩ የሄደ የት ይሄዳል? ውሃ የጠበሉ ቦታ ሄዶ እንትን ማን ወፍጮ ያስፈጫል። ወፍጮ ይፈጫል። ውሃ ይሄደ ከዚህ ማመለሻ ተብሎ ትጠራለች። ከዚህ ነው ተመልሶ የሚሄድበት ውሃ። መንገዱ ዳገት ነው፣ ድልድዩም ፈታኝ። ነገር ግን እምነት ለድካም ቦታ የለውም። አንድ ሰው ከምንጃር ሸንኮር በቅዱስ ጊዮርጊስ መሪነት በህልም የታየውን ተስፋ ሰንቆ እዚህ ሸለቆ ደረሰ። ያኔ ነው የወንዙ ምስጢር ወደ ቤተ ክርስቲያን ከፍታ የተሻገረው። ስለዚህ ይሄ ቦታ ከተጀመረ ገና 1 ዓመት ከሁለተኛ ወሩ ነው አገልግሎት እንደዚህ በሰፊ ከጀመረ ማለት። ነገር ግን እግዚአብሔር አምላክ እንግዲህ ጊዜ ገቢር ለእግዚአብሔር ነውና ዓለም ከተፈጠረ ጀምሮ የነበረ ቦታ ነው። ተደብቆ የኖረ ነውና እግዚአብሔር እንደ ዶክመንት አስቀምጦት ዛሬ ለዚህ ትውልድ አሁን ብቅ አድርጎ አብዛኛው ሰው እንግዲህ በአንድ ቀን እየዳነበት ይገኛል። አዎ በአንድ ቀን ድሮ እንደ አሁን እኔ እግሬ ከመሰላል ወድቄ ወጌቻ ታሼ ደከመ። አይ ይሄ እንትን በወጌቻ መለሳለን ሂዳሉ። ቀጥታ ሄድኩና ዳንኩ። ያው የሄድኩ ነኝ በቃ ተመስገን እንጂ ማንም በአንድ ቀን ያድናል። እና እያየን ነው ከድሮ በላይ አሁን ሰው የዳነ ነው፣ ጥቅም ያሳየ ነው።
አንድ ቀን ደግሞ እየተደረገበት ከመጀመሪያም ቃል ኪዳኑ ምንጃር ሸንኮራ ወረዳ አንድ የታመመ ሰው ነበርና እዛ በጣም በጸና ታሞ በተደጋጋሚ እኔ ኃያሉ ሰማዕቱ ቅዱስ ጊዮርጊስ ነኝ የሚመታው ከፀሐይ መውጫ ነው። ስለዚህ እዛ ሄደ ካልተነከርክ ካልተጠመቅ አትድነውም ይላል በህልም በተደጋጋሚ ሲነግረው በህልም ማለት ነው። ስለዚህ ይሄ ሰውዬ ህልም ወደሚፈቱለት አባቶች ሄድና ህልሙን ያስፈታል። ህልሙ ሲያስፈታ ምን አሉት? ከፀሐይ መውጫ አቅጣጫ የሚፈልቀው ጸበል ፈልጌ ከጀንበር መውጫ ወይ ከፀሐይ መውጫ አቅጣጫ የሚፈልቀውን ጸበል ፈልጌ ተጠመቅ፣ በሱ ነው የምትድነው። ያ ጸበል ማለት ኃያሉ ሰማዕቱ ቅዱስ ጊዮርጊስ ነው ይሉትና አባቶች ህልሙን ይፈቱለታል ማለት ነው። ይህ ሰውዬ ከዛ ከተኛበት ተነስቶ ወዴት ይመጣል? እየፈላለገ በዚህ አቋርጦ በእግሩ ወደዚህ ቅዱስ ስፍራ ይመጣል ማለት ነው። መጥቶም በአንድ ቀን ተጠመቀ፣ በአንድ ቀን ዳነ። እንግዲህ ልብ በሉ የአንድ ቀን ጥምቀት ወይ ደግሞ የአንድ ቀን ቃል ኪዳን የምንለው ይሄ ሰውዬ መጥቶ እዚህ ከተጠመቀ ቀን ጀምሮ ነው ማለት ነው። መጣ፣ ተጠመቀ፣ በአንድ ቀን ዳነ። ከዛን ጊዜ ጀምሮ እዚህ አካባቢ ለሚኖሩ ማህበረ ምእመናን አጠቃላይ መዳኑን አወጀ። በዛ እጅግ ደስ ብሎት እኔ ይዳንኩት በዚህ ጸበል ነው። ስለዚህ ይሄ ጸበል ትልቁ ሆስፒታላችሁ ነውና ተጠቀሙበት አደራ ብሎ ለዚህ አካባቢ ለሚኖሩ በወቅቱ ለነሱ ይነግራቸውና ይሄዳል። ይሄ ታሪክ እንግዲህ እንደሚሉት ከአባቶች የእድሜ ባለጸጋ አባቶች አሉ ከዚህ በላይ የሚኖሩትና ከነሱ እንደሰማነው ታሪኩን የዛሬ 400 ዓመት ገደማ የተደረገውን ታሪክ ነው ሲያወሩልን የነበረው ማለት ነው። እንዴ ማን ከለከለ ምን ይባላል? ሁሉም ይድናል እንጂ መጥቶ ሁሉም የተፈየሰ ነው። ከየትም ከየት ይመጣል እኮ። ያው አሁን ከኛ ቀጥሎ አንበሳም ይባላል። ጎርጊስ ጸበል አለ ከተባለ በፈር ነው ጭኖ የሚመጡ። ፈረስ ጭኖ መጥቶ እየቀዱ በጀሪካን ይዞ ይሄዳሉ። መጀመሪያ ጎርጊስ ነበር። ከዛ በኋላ ደግሞ ልደታ ጸበሉም ይወርዳል። ሁለቱም ይወርዳሉ። ሁለቱም እንደ ትልቅ ወንዝ እኮ ነው። ከዛ የሚወርድ ትልቁ የሚቀዳ ያለ በዛኛ አለ። አሁን ሁለቱ ልደታ ቀጠለች እንጂ ቅድማ ጎርጊስ ነበር። ከዛን ጊዜ ጀምሮ እንግዲህ እዚህ የሚኖሩት ጧት ይጠመቃሉ፣ ከሰዓት ወደ እርሻቸው ይሄዳሉ ማለት ነው። በአንድ ቀን ወደ ሰከንድ ባልሞላ ደቂቃ ውስጥ ነው ተጠምቆ የሚሄዱት። ጸበሉም ደግሞ በተፈጥሮ እኔም በአይኔ ያየሁት ነገር ቢኖር መጀመሪያ እኔም ራሴ ድኜበታለሁ። አስም ነበረብኝና ለቅሶ መጥቼ እዚህ አካባቢ አፋፍ ላይ ለቅሶ መጥቼ ለመጀመሪያ ጊዜ እኔ ራሴ ክረምት ውስጥ ነበርና ጸበሉ ሙቅም አይደለም ቀዝቃዛም አይደለም መካከለኛ ነው፣ ብርዝ ያለ ነውና ክረምት ውስጥ ስለነበረ ይጨሳል ከጫካ ውስጥ። ጭሱን ሳይ ገባ ብዬ ሳየው አንድ ልጅ ነበር እሱ ሲጠይቆ ጸበል ነው ዙሮም ሲጠመቁበት ነበር ብሎ ነገረኝ ማለት ነው። ከዛ እንደዛ ሲነግረኝ ገባሁትና እኔም ተጠመቁ። ከዛ ከአስም ዳንኩ ማለት ነው። ከዛ ከዳንኩበት ቀን ጀምሬ እኔ ምን አለ ይሄ ነገር እንደው ሰፋ ብሎ ብዙ ሰዎች በየቤቱ የተቸገሩ ሰዎች አሉና ቢጠቀሙበት ወይ ደግሞ ቢጠመቁበት ብዬ ትኩረት አደረኩበት ማለት ነው። ያን ጸበሉ በዛኛ የኛ መሬት ነው፣ በዚህ የነሱ መሬት ነው እና አሁን ምንዳዬ ንጉሴ ይባላል። አዎ እንደገና ደረጀ ንጉሴ ይባላል። ሁለት ናቸው፣ ወንድማማች ናቸው። ነፍሱን ይማር አባታቸው ሞተዋል። ወደኛ ነው የሚጠጋው አባታቸው፣ ግን መሬቱ የነሱ ነው። አሁን እነሱ ይህንን ቄሶቹን አይቶ ጠበሉ ይጠደቅ ብለን ፍቃድ ስናስፈቅደው እነሱ ራሳቸውን አስፈቅደን ጠይቀን አይ ምን አለበት ታዲያ እንዲህ ጠበሉ የሚጠዳልን ከሆነ ምን ችግር አለ እንሰጣለን ቦታ ሰው መጥቶ ይዳንበት ሳይኛን ሰፈሩ ይለማ ብሎ እሺ ብሎ እነሱ ቦታ ሰጡ። ጠይቀን ሄደን ከወረዳ ያው በአንድ ጎን ያው የኛ ስለሆነ መሃሉ ወራጁ ነው፣ ጸበሉ ወራጁ ነው መሃሉ። በዛ በእኛ በቀኙ በግራ በቀኙ የነሱ ነው። እኛም ያው ይጠቀሙ ብለን እሺ ያልነው እነሱም እሺ ያሉ። ያው በእነሱ መሬት ላይ ነው እንደዚህ አሁን ቤተክርስቲያንም ቆሞ ያለው የነሱ መሬት ላይ ነው። አሁን ያ ድልድዩ ሁሉ እየተሰራ ያለ በእነሱ መሬት ላይ ነው። ያ ደረጃ ሁሉ የተሰራበት በእነሱ መሬት ላይ ነው። እነሱ ነው የሰጠን። ምንዳዬ ንጉሴና የደረጀ ንጉሴ ናቸው እና እግዚአብሔር ይስጣቸው።
ቄሶቹ አዩ በኋላ አይ ሰው ጠበሉ እውነቱ ነው ሰው አጥቶ ነው እንጂ እንደምን ይሻላል ታዲያ በቃ የሚሰራ ሰው ካገኘን ምን አለበት ሄደ ፍቃድ እናስፈቅዳለን ከወራ ሄደ ፍቃድ እናወጣለን እንዲሰራለን በኋላ ሄደን ፍቃድ አወጣንበት እና ተቀዳ ከድሮ የባሰ ሰው እየዳነ መጣ አሁን ከየት መጥቶ እየዳኑበት ነው ይኸው እንደምሰሙ ነው ስሙ እየተነገረ ነው። ሚያዝያ 9 2017 ዓ.ም መላከ ፀሐይ ቆሞስ አባ ገብረ ማርያም በሸገር ሲቲ ለገጣፎ ለገዳዲ ኩራጅዳ ክፍለ ከተማ ቤተ ክህነት የስብከተ ወንጌል ኃላፊ በተገኙበት እንዲሁም አገልጋይ ካህናት ምእመናን ባሉበት የቅድስት ልደታ ለማርያም ታቦት በተሰራላት መቃኙ በክብር ገብታለች። ደብሩም ደብረ ገሊላ ቅድስት ልደታ ለማርያም ቤተክርስቲያን ተብሏል። ተፈጥሮ እዚህ ጋር ትገርማለች። አንድ ምንጭ ለ3 ይከፈላል። ወደዚህ ወደ ስሬ ጎዮ ይባላልና እዛ አስተዳደሩ ጋር ሄዶ አስፈቅዶ ራሳቸው በጣም እጅግ መልካሞች ናቸው። በዚህ በስሬ ጎዮ ያሉት መስተዳደሮች በእነሱ መልካም ፍቃድ ይሄ ቦታ ተገልጾ ሸራ ወጥረንበት አገልግሎት ለመጀመር ስንሞክር መጀመሪያ ያገኘነው ጸበሉ ምንድነው እንደ ዮርዳኖስ ምንጩ አንድ ነው፣ ከአንድ ቦታ ነው የሚፈልቀው። ወረድ ስል ደግሞ ራሱ ይገናኛል 3 ይሆናል ማለት ነው። ወረድ ስል 3 ይሆናል፣ ምንጩ አንድ ነው። ወደታች ወረድ ስል 3 ይሆናል ማለት ነው። ከዛ እንደገና ደግሞ አሁንም ወረድ ስል አንድ ይሆናል፣ ወደ አንድ ይመለሳል። ይሄ ማለት እንግዲህ የሥላሴን አንድነት ሶስትነት የተረዳንበት ነው ማለት ነው። በተፈጥሮ ራሱ ከምንጩ ሲፈልቅ ይሄን ምልክት ያሳይ ነበር ማለት ነው። ስለዚህ ከዛን ጊዜ ጀምሮ እንግዲህ ሸራ ወጠርንበት አንዳንድ ሰዎችን እንዲገለገሉበት ለማድረግ ሞከርን ማለት ነው። ከዚህ መካከል እዚህ ወደ አውቶቡስ ተራ የሚኖር አንድ ልጅ ነበረ። ከተወለደ 8 ዓመቱ ነው። መናገር አይችልም፣ መብላትም አይችልም። በሰው ትከሻ ነው፣ በሰው ነው የሚያንቀሳቀሰው። እንዲሁም ደግሞ ራሱን ይበላል፣ ራሱን ይነጫል ካልታሰረ ወይ ደግሞ ሰው አብሮ ካልሆነ ማለት ነው። እና ይሄ ህፃን ይዞት ይመጣል። አባትየው ይዞት መጥቶ ከዛ እንዲቅፍ አድርጎ ሲያስጠምቅ አባይ ብሎ አንደበቱ ተፈታ በዚህ ጸበል ማለት ነው። ከዛን ጊዜ ጀምሮ በወቅቱ የተወሰኑ ሰዎች ነበሩና በዚህ በ49 አካባቢ የሚኖሩ ሰዎች እጅግ በጣም ተደነቁ። ይሄን በአይናቸው ያዩትን ነገር እንዳለ ለሰፈሩ አዳረሱት። ከዛን ጊዜ ጀምሮ ሰው መብዛት ጀመረ ማለት ነው። የመጀመሪያ ተአምር ይሄንን ነው። ከዛ ደግሞ እንዲሁ እቺን መቃኞ ስንሰራ ድንጋይ እየተሸከምን ድንጋይ እየፈለጥን እያል እዛ ስንሰራ አንድ አዛውንት የእድሜ ባለጸጋ አንድ አባት ነበሩና ከየት መጡ ሳይባል ዝም ብሎ ከኛ ጋር ጠዋት ይመጣሉ፣ ድንጋይ ይሸከማሉ፣ ያግዙናል። ልክ ወደ 9 ሰዓት አካባቢ ገደማ ሲሆን ደግሞ ይሄዳሉ። እንዲሁ እያሉ ለ7 ቀን ከኛ ጋር ቆዩ ማለት ነው። በ7ኛ ቀን ምን አሉ? ለዚህ ትውልድ የሚበጀው 7 ጸበላት ቢሆን ይሻላል ብሎ አንድ የነበረውን 3 የነበረውን ጸበል ለስንት ከፈሉት? ለ7 ከፈሉ። 7 እንግዲህ 7 የሆነበት ምክንያቱም ከዚህን ጊዜ ጀምሮ ነው ማለት ነው። 7 ያደረጉትም እሳቸው ናቸው እና ለ7 ቢሆን ይሻላል። ለምን 7 ይሆናል ብዬ ስጠይቀው 7ቱ ጸበላት ማለት በ7ቱ ዕለታት ነው የሰየሙት። ዕለታት ያው እንደምታወቀው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ተብሎ 7 ናቸው። ስለዚህ ምን ያደረጉ ለ7 ከፈሉትና በ7ቱ ዕለታት ይህን ጸበል ሰየሙት ማለት ነው። እንዲሁም 7ቱ ሰማያት 7ቱ ምስጢራተ ቤተክርስቲያን እንደምታወቀው ታሪኩ ይታወቃል ማለት ነው። እንዲሁም ደግሞ የሰው ተፈጥሮ አሉ። የሰው ተፈጥሮ 4ቱ ባህሪያተ ሥጋና 3ቱ ባህሪያተ ነፍስ ሲደመር 7 ነው እና ይሄ ጸበል እጅግ ከዚህ ከሰው ተፈጥሮ ጋርም የተገናኘ ነው ማለት ነው ብሎ እሳቸው ሰየሙ። ከሰየሙበት ቀን ጀምሮ አንድም ቀን ወዴት እንደሄዱም ማን እንደሆኑ ማወቅ አልቻልንም። ያው እስካሁን እንግዲህ እግዚአብሔር ባወቀ በእሳቸው ላይ አድሮ ለ7 ከፈሉና 7ቱ ጸበላቶች ጸና ማለት ነው። ከዛ ወዲህ ነው ከ1 ዓመት በኋላ የሆነ አባታችን መጥቶ ይህ ጸበል ይባረኩት ማለት 7 አረጉት። አንዲ በ7 ሱባኤ ብሎ 7 አረጉት። በጊዜ ነበሩ። ከዛ ወዲህ የት እንደሄዱ አናውቅም፣ ተሰወሩ ማለት ከባረኩ በኋላ። እንግዲህ እዚህ ግቢ ደብረ ገሊላ ልደታ ለማርያም ግቢ ውስጥ ካሉት ጸበል አንደኛዋ እቺኛውን ነው የምናገኘው። እቺ ማለት የእናታችን የቅድስት መግደላዊት ማርያም ጸበል ነው። የዚህች ታሪኳ ምንድነው? ከመጀመሪያ ጀምሮ ትንሽ ነበር የምትንጠፋጠፈውና አንዲት ልጅ ያልነበራት ከተጋቡ 8 ዓመት ነው። ምንም ልጅ መውለድ አልቻለችም። አባት ዳሬ ሊፈርስ ነው ብላ ወደዚህ መታ ስታናግረን እንደው እግዚአብሔር እንደው በቅዱሳኑ ላይ አድሮ የሚያደርገው ነገር አናቅም ብለን አንድ ኩባያ ብቻ ከዚህ ጸበል ሰጠናት ማለት ነው። ከዛ አንድ ኩባያ ጠጥታ በ3ኛ ወር
ነፍሰ ጡሮኛለሁ ብላ ነገረችን። ከዛን ጊዜ ጀምሮ ምን እያደረግን ነው የምንገኘው? የእናታችን የመግደላዊት ማርያም ጸበል ብለን ሰይመን ክዳን አድርሰንበት ስርዓተ ቅዳሴ ተደርሶበት በዚህ በስርዓት እንደዚህ አውደ ምሕረቱ ተደርጎ ይሄ ደግሞ ገድሏ የሚነበብበት ድርሳናት የሚነበቡበት ቦታ ነውና ከዛን ጊዜ ጀምሮ እንግዲህ አሁን ወደ 11 የሚደርሱ ልጅ ያልነበራቸው እናቶች ልጅ አግኝቶ ከዚህ ከ11 አንዷ ወልዳ 10ሩ ገና ነፍሰ ጡር ናቸው ማለት ነው። እንዲሁም ከዚህ ከልጅ ባሻገር ደግሞ መግደላዊት ማርያም ማለት በሕይወተ ሥጋ ሳለች እንግዲህ አጋንንት 7 አጋንንት ክርስቶስ እንዳወጣላት ይታወቃል። ታሪኩ ያው ማንም ያውቃል ማለት ነው። ግን ምንድነው ዝሙት ለሚያስቸግረው ልጅ መውለድ ያቃተው ሰው እንዲሁም ትዳር ደግሞ ለሚገረግረው ለዚህ በጣም ፍጹም መድኃኒት ናት ማለት ነው። እና እቺም እዚህ ደብረ ገሊላ ልደታ ማርያም ግቢ ውስጥ የምትገኘው ጸበል ናትና ይሄ ሚዲያ የምትከታተሉ ሰዎች በእንደዚህ ሁኔታ የተቸገራችሁ እህት ወንድሞቻችን ወደዚህ መታችሁ አንድ ኩባያ ብቻ በመጠጣት ከእንደዚህ አይነት ነገሮች መገላገል ትችላላችሁ። ወደ ቤት አትሄድም። እቺ እዚሁ ነው የምትጠጣው። ይሄ ደግሞ ምንድነው የተማርነው ከዚች ልጅ ነው ማለት ልጅ አልነበራትም ለ8 ዓመት አንድ ኩባያ ብቻ በመጠጣት ነው ይሄን ነገር ያገኘችው ማለት ነው። ሌላው ከዚህ ከጀርባ ላይ የምናገኘው የጻድቁ የአባታችን የአቡነ ዘራብሩክ ጸበል የምናገኘው እሱ ደግሞ ከዚህ በላይ ከአንገት በላይ ብቻ አፍንጫ ለሚያሞ ድድ ለሚደሞ አይን ለሚያሞ እንዲሁም ደግሞ ራስ መታት ያለበት እንቅልፍ ለሚነሳው መተኛት የማይችሉ ሰዎች አሉ። እንቅልፍ እምቢ ያለው ማለት ነው። ለዚህ የሚሆን የጻድቁ የአባታችን የአቡነ ዘራብሩክ ለመጀመሪያ ጊዜ አይን ያበራ እሱ ጸበል ነው በነገራችን ማለት ነው። እዚህ ደብር ላይ ስንት አይነ ስውራን በርቷል? 6 አይነ ስውራን በርቷል። ከዚህ መካከል አንዱ ያው በኋላ ታገኙታላችሁ ልጁን። አብዛኛው እዚህ የሚያገለግሉት እዚህ ቦታ ላይ የዳኑ ሰዎች ናቸው ማለት ነው። ልደታ ለማርያም የጥንት ወንዝ፣ የአካባቢ ሆስፒታል፣ የአሁኑ ማረፊያ ዛሬም ድረስ በየቀኑ አዳዲስ ታሪኮች፣ የፈውስ ዜናዎች ይሰማሉ። በአንድ ቀን የሚታደስ ሕይወት፣ በአንድ ቀን የሚዘጋ የህመም ምዕራፍ የብዙዎችን እንባ እያበሰች ትገኛለች። በአብይ ጾም ውስጥ ብቻ ወደ 27 ሰው በአንድ ቀን ከካንሰር ተመርምሮ ነፃ የሆኑበት አጋጣሚ ነበር ማለት በአንድ ቀን ብቻ ማለት አንድ እሁድ ቀን ነበር እና ተጠምቆ ሽርፍራፊ ሰከንድ ውስጥ ከእንደዚህ አይነት በሽታ የዳኑ ሰዎች ነበሩ። ከዚህ መካከል እዚህ ኮቶቤ አካባቢ የምትኖር ነበረች። ዲስክ መንሸራተት ተብላ መቀመጥም አትችልም መራመድም አትችልም። ለዘመናት እንደዚህ ስትሰቃይ ነበር። ከዛ በሶሻል ሚዲያ ቻናሏ ላይ የሚመላለሰው ደብረ ገሊላ ልደታ ማርያም የሚል በተደጋጋሚ ይመላለሳል ማለት ነው። እግዚአብሔር ፍቃዱ ስለሆነ እኔ እዛ ቦታ ውሰዱኝ እዛ ልሙት ትልና ለ8 ሰው ተሸክሟት ይዟት ይመጣል ወደዚህ ቦታ ማለት መታ ልክ የመጀመሪያ የልደታ ማርያም ጸበል ስር ተቀምጣ እንደዚህ ስትጠመቅ ሰውነቷ የተወሰነ ነገር ሰውነቷ ራሷ ስጸና ይሰማታል። ሁለተኛ ላይ ስትገባ አሁንም ፍጹም የሆነ ከራሷ ላይ የሆነ ገለል ስል ይሰማታል ማለት። ሶስተኛ ላይ ስትገባ እንደዛው። ሰባተኛ ላይ ስትደርስ ራሷ በሰው ተሸክማ ይመጣችሁ መቀመጥ የማትችለው ብድግ ብላ በራሷ እልል እያለች ከጸበል ወጣች ማለት ነው። ከዛን ጊዜ ጀምሮ ብዙ ሰው እሷን ያየ ሰው ወደዚህ ቦታ በቃ ዕለት በዕለት ከሌሊቱ 7 ሰዓት ጀምሮ ወደዚህ ብዙ ማህበረ ምዕመናን እየመጡ ሌሊት እየዳኑ ስፍር ቁጥር የሌለ ብዙ ሰው እዚህ ቦታ ላይ ድኗል ማለት ነው። ሁለተኛ ለ11 ዓመት ሲሲዲ ጣፎ ሲሲዲ የሚባል አለና አልጋ ላይ ተረሳች ሴት ነበረች። እሷም ለዘመናት ቤተሰቦቹ ይረሳት ምንም ከዚህ በኋላ አትድንም እግዚአብሔር እንዲያረጋት ያርጋት ተብሎ ቤተሰቦቹ እንዳለ አውሮፓ ሀገር ነው የሚኖሩትና እሷን ደግሞ 11 ዓመት አልጋ ላይ ቀረች። ሰራተኛ ተቀጥሮላት ቤት ውስጥ ነው አምሯ ይሰራል። ነገር ግን አልጋ ላይ ነው የምትጸዳዳው። ሽንት መያዝ አትችልም፣ ምንም መራመድ አትችልም፣ በጥቅሉ መንቀሳቀስ አትችልም። አልጋ ላይ ለ11 ዓመት ድፍን የቀራች ሴት ነበረች። ከዛ ሰራተኛው ወደዚህ ትልክና በ5 ሊትር ጀሪካን ሰራተኛዋ ይዛለት ትሄዳለች። ከዛ በተኛችበት ራሷ ላይ ስታፈስ ወደው እንግዲህ ያደረገችው ወደ 3 ሰዓት ገደማ ነው እንደነገረችን ማለት ነው። ወደ 6 ሰዓት አካባቢ ራሷ ካልጋ ተነስታ ወረደች ማለት ነው። ይሄ በተግባር የምናውቀው ነገር ነው። ከዛ ያቺ ሴት በእግሯ መታ እዚህ ቦታ ተጠምቃለች። አሁን ወደ ጀርመን ነገር ነው ያለችው ማለት ነው። እና እዚህ ቦታ ላይ የሚደረገው ግብረ ተአምር የእግዚአብሔር ድንቅ ስራ
በጣም እጅግ ድሮ በአባቶቻችን በስንክሳር በተለያየ መጽሐፍ ተነቦ እነ መጻጉዕን ከአልጋ ከ38 ዓመት በኋላ እንዳስነሳ ያን ስናነብ የነበረው ዛሬ ደግሞ በተግባር እያየነው ያለ ነው ማለት ነው። አሞኝ ነበረ ለ4 ዓመት። ከዛ እዚህ ከቤተሰቦች ከሌላ ጸበል ይዞ ወደዚህ አምጥቶኝ ነበረ። ብዙ ቦታ ነበረ ለጸበል የወሰደኝ 4 ዓመት በሙሉ ማለት እኔ አላቅም ነበረ። ራሴን በቃ እንደ እብድ ምናምን ነበር፣ ሰውነቴ ሁሉ በጫጭሬ ምናምን ነበረ። አሁን ግን እግዚአብሔር ይመስገን በአንድ ቀን ሄዳንኩት። እዚህ ከመጀመሪያ ጀምሬ ጸበል የተጠመኩ ከማርያም ጀምሬ የተጠመኩ ስወርድ ዮርዳኖስ ላይ ስልክ ስገባ 4 ቦታ የነበረ በሰንሰለት ታሰረው እዛ ሰዓት ነቃውኝ፣ ራሴን ነቃውኝ። አይኔም የተጋረደው የነበረው መተት ላይ የነበረውን በአንዴ ነው ለቆ የሄደው። ጮሆ ወጥቶ ነው የሄደው። እዛ ሰዓት ለ8 ነበረ መንገዱ አላውቀውም ነበር። ለ8 ነበር ተሸክሞ ያመጡኝ። ከዛ ግን እስካሁን ድኛለሁ። እዚህ ከመጣ 4 ወሬ ነው እስካሁን። ግን ቁጭ ብያለሁ እኔ ለማገልገል ብዬ እስካሁን ነው ያገለገልኩኝ ነው። ከኔ እንደመጣሁት መጀመሪያ እጣ ወጥቶ ነው ከዚህና ከስውራ ምናምን ወጥቶ ነበረ 3 ጊዜ 3 ደግሞ የስውራ ነበር የተጻፈው። ሌላ ጸበል ያሉ ቤት ቲክቶክ ላይ ልክ ሲያዩት ከስውራ እዚህ 3 የስውራም 3 ተጽፎ 3ቱም እዚህ ነው የወጣው እጣው ማለት ነው። 3ቱም ሲወጣ እዚህ ነው የደረሰኝ። ልክ ሲደርስ ጠዋት ይዞ አመጡኝ። ቀጥታ ወንዶች ተራ ነበር። ልክ አስገቡኝ። 2 ቦታ እንደዚህ እንደታሰረ ነበር። ሁሉም ሰው ነበር። ሰንሰለቱ ወደዛ አካባቢ ነው ያለው። እዚህ 2 ቦታ ሄጄ 2 ቦታ እግሬ ነበር የታሰረው። ግን ቦታው በጣም ገራሚ ቦታ ነው። እስከመጣው ድረስ ግን ብዙ ሰው የዳነ ነው፣ ብዙ ሰው የተፈወሰ ነው። በየቀኑ በአንድ ቀን ነው ሊፈወሱ እና እዚህ ጋም ደግሞ እኔም የመጣው አይኔም እንደማይታየኝ ነበር። እኔም በአይኔም አይቻለሁ። እዚህ ጋር አይኗ ሲፈወስ ተዘግታ የመጣች የነበረ አንድ ልጅ ነበረች። አይኗ ተፈውሷል። እዚህም ላይ አይቼዋለሁ። የመጣሁት እኔ ሲጋራ ሱስ ነበረብኝ በጣም 9 ዓመት ኦልሞስት 9 ዓመት ይመስለኛል። ያው ከተስፋ ብርሃን ትምህርት ቤት የሚያውቁት ተማሪ ሄድሮ ጓደኞቼ እዛ ያሉት ተከትቤ ነውና 9 ዓመት ሆኖኛል። በጣም አስቸግሮኝ ነበር እሱን ለማቀም። የመጣሁበት ሁኔታ እናቴ ናት፣ ፍሬህይወት ተስፋዬ ትባላለች። እሷ በቲክቶክ ይሄንን እንትን እያየች ነበር ይሄንን ጸበልና እዛ እንሂድ ትድናለህ አለች። ታይቷት እዚህ መጥቼ ያው ተጠመቁ። ዛሬ 3ኛ ቀኔ ነው። ጸበሉ በጣም ፈዋሽ ነው። አካባቢው የሚያሳየው ምድራዊ ገነት ነው የሚመስለኝ። እኔ ከጸበሉ ስወጣ ገነት ያለውን ያክል ነው የሚሰማኝ። ሰላም አለው። ጸበሉን ዛሬ ስመጣ ለ2ኛ ቀኔ ነው። የመጀመሪያ ቀን መጥተናል ከጓደኛዬ ጋር ለውጣየር ድጋሜ ለዛ ነው ዛሬም የተመለስነው። ሰው ጸበል እንደ ቀላል ነገር ያያልና በእጅን የያዙት ወርቅ እንደሚባለው አይነት ነው። ምክንያቱም እኔ ከዚህ በፊት ጀምሮ እንደማንኛውም ወጣት የተለያዩ ሱሶች ውስጥ ነበርኩኝ። የሲጋራ፣ መጠጥ፣ ጫት፣ እነዚህ ነገሮች ሁሉ በጸበል ነው ያራገፍኩት። ግን ያንስል በዚህኛው ጸበል አይደለም። እነዛን ነገሮች ከተውኩኝ ጊዜያት አልፈውኛል። አንድ ሰው የሱስ ማገገሚያዎች አሉ አሁን በአዲስ አበባ ከተማ ውስጥ። እዛ ማገገሚያ ገብቶ ለመዳን የሚከፍለውን ክፍያዎች አሰብኩኝ። በመረጃዎችንም ጠየቅኩኝ። በጣም ብዙ ክፍያ ነው የሚከፈለው። እኛ ግን ትራንስፖርታችንን ብቻ አውጥተን መተን ነው እዚህ የምንፈወሰው። በአሁን ሰዓት ከባዱ ነገር የሰው ልጅ ከመጠጥ ሱስ ለመውጣት፣ ከጫት ሱስ ለመውጣት፣ ከሲጋራ ሱስ ለመውጣት ነው። እነዚህ የአብዛኛውን የኢትዮጵያን ወጣቶች ህይወት የበጠበጠ ነገር ነው። ግን ወደ ጸበል ቢመጡ የተሻለ ነገርን ያገኛሉ። ስለዚህ ምን ያስፈልጋል ማለት እንደ ኮሪደር ብዙ ህመምተኞች አእምሯቸውን መቆጣጠር የማይችሉ ወደ ውሃ እንዳይገቡ ጫፍ ላይ እንደዚህ እያሰር ነው በድንጋይ ነው ማለት ነው። የፌሮ መግዣ ድንጋይም ከዚህ አስፈልጠና ሻዋ አስወጥተን ያ ነገር እየሰራ ነው የምንገኘው ማለት ነው። ለምን ሰዎች ወደ ውሃ ገብቶ ህይወታቸው እንዳልፍ በደዛ እየገነባን ነው የምንገኘው ማለት ነው። ሌላው መሸጋገራ ድልድይ እየሰራ ነው የምንገኘው። በተወሰነ መልኩ አልቋል። አሁን መሸጋገራ ማሻገር ነው የቀረው እንጂ ኮሎንና አውጥተን ጨርሰናል። 4ቱን ኮሎን ማለት ነው። የትኛውን የዚህ የለገዳዲውን ሌላው በዛ በማዶ በኩል ደግሞ የጣፉ ወንዝ ይባላል። ከዚህ ከየካባዶ የሚመጣ ወንዝ አለ። እሱም ትልቅ ነውና እሱም እየሰራ ነው የምንገኘውኛ። ሌላው ቤተ መቅደስ እንግዲህ ወንዝ ዳርም ከመሆኑ የተነሳ ወደ ላይ አውጥተን ለመስራት አስብናል ወደፊት ማለት ነው። አሁን ለጊዜ ግን እግዚአብሔር ሰው አለውና
ከዚህ ከቅዱስ ላሊበላ አንድ አባት ከዛ ተነስቶ ይመጡና ዋሻ ቤተ መቅደስ ቢፈለፈል ቆንጆ ነው አሉን ሲያማክሩ ማለት ይሄማ ተገኝቶ ነው መልካም ነው ብለን ይሄ ፊት ለፊት የምታዩት ዋሻ ቤተ መቅደስ በውስጡ ወደ 300 ሰው ሚይዝ ከቦታ ጋር እንግዲህ ቦታ ላይ ቃል ኪዳኑ ራሱ 7 ቁጥር በጣም የጸና ነው እኛ ጋር ማለት ነው። በደብረ ገሊላ ልደታ ለማርያም ከ7 ጋር በጣም የተገናኘ ከ7 ቁጥር ጋር የተገናኘ ነው ሁለመናው ሲሰራ ማለት ነው። ስለዚህ ይሄ ዋሻው ምን አለ ማለት 7 አምድ አለው በውስጡ 7 ምሰሶ አለው ማለት ነው። ስለዚህ ባለ 7 ምሰሶ ውቅር ዋሻ ቤተ መቅደስ እየተፈለፈለ ነው የሚገኘው ማለት ነው። እግዚአብሔር ከፈቀደ እንግዲህ ከተወሰነ ወራት በኋላ ግልጽ አድርገን ብዙ ሰዎች ገብቶ እንዲጎመኙ ማድረግ እንችላለን። በጣም እጅግ ያማረ ቆሞቱም ወደ 18 ሜትር የሚሆን ወደ ላይ አድርገን ወደ 7 ኮሎን ያለው ዋሻ ቤተ መቅደስ ከአንድ አለት ላይ እየፈለፈሉ ነው የሚገኙት ማለት ነው። ስለዚህ እሱ ደግሞ ለወደፊት እንግዲህ በጣም ብዙ ሰዎች ገብቶ ጸሎት የሚያደርጉበት ታቦተ ልደታ ለማርያም እዛ ገብታ እዛ ውስጥ ጸሎት የምናደርግበት ለወደፊት ደግሞ እግዚአብሔር ከፈቀደ ደግሞ ወደ አፋፉ ላይ አውጥተን ቤተ መቅደሱን በሰፊ ህንጻ ቤተ መቅደስ እንሰራለን ብለን አስበናል። እንግዲህ አባቶቻችን አምላክ እንደሚረዳን ደግሞ ፍጹም እምነታችን ነው። ሰው ተስፋ ያጣ ተስፋ የሚያገኝበት ቦታ ስለሆነ ሁላችሁም አሻራችሁን ብታስቀምጡበት በእውነት ከምንም በላይ ዋጋ ከፋይ እግዚአብሔር ነውና ዋጋችሁ በምድር እንደማይቀር በእውነት የአባቶቻችን አምላክ የታመነ ነውና ሁላችሁም ያቅማችሁን አነሰ በዛ ሳትሉ ብትራዱ በጋራ በቃ ሰው እንዲድንበት ሰው እንዲፈወስበት በየሆስፒታሉ ለምን ሰው ይሞታል በየቤቱ ሰው ለምን በእውነት ይሄን የመሰለ በአንድ ቀን ያውም መልስ የሚሰጥ ጸበል እያለ ሰው ተስፋ ማግኘት ሲችል ለምን ሰው ዝም ብሎ በከንቱ ይሞታል ለማለት እወዳለሁ። ከዛ እኔም መልእክት ማስተላልፈው ያው እንደምታዩ ነው ያለው ቤተክርስቲያን ያው ወንዝ ውስጥ ነው ያለው። አሁን እኛ ላይ ቦታ እየፈለግን እና ቤቴ የፈረሰበት ቦታም አለ ከገበሮችም ብንገዛ ምንም ብንል እና ላይ ወጥቶ እንድተከልልን ምናልባት እርዳታ ብናገኝ እናንተ እንደ ላይ ወጥቶ እንድሰራልን ያን ከዚህ ወዝ ምን ጊዜ ሰው እኮ በአመት ሲቀደስ በምኑ ሰው እንደዚህ ውሃ ውስጥ ቆሞ ለመቀደስ በጣም ይከብዳል። ሜዳ ላይ ሲሆን ማንም ሰው እየሄደ መርገጫ ቦታ ይኖራል። ሰፋ ብሎ ሰው ይቆማል። አሁን ራሱን ቅድም እንደወጣቱ ከዛው ከእንትኑ ከቢሮ ውስጥ እንዴት እንደወጣው አልፌ ወደዚህ መምጣት ችግር ነው። ሜዳ ቢሆን ሰፋ ብሎ ሰው ቆሞ እንደ ልብ ያስቀድሳል። ምን ይላል